በማንኛውም ጊዜ በቀይ ባህር አካባቢና በህንድ ውቅያኖስ አካባቢ የትኛውንም የሽብር እንቅስቃሴ ሊያከሽፍ የሚችል ሰራዊት ገንብተናል እያለ እና የአካባቢውን ሰላምም እናስጠብቃለን እያለ በአደባባይ ሲናገር ሰምተነዋል። ከኪስ አይደለም አውጥቶ የሚናገረው። ይሄ በምረቃ ስነስርዓቱ ላይ የተናገረው ነው። በማንኛውም ጊዜ በቀይ ባህርም በህንድ ውቅያኖስም በፍጥነት ደርሶ የትኛውንም የሽብር እንቅስቃሴ የሚያመክን ልዩ ጸረ ሽብር ኃይል ገንብተናል ብለው ሲናገር ሰምቻለሁ ምረቃ ስነስርዓቱ ላይ። ትላንትም እንግዲህ ግንቦት 11 ቀን 2018 ዓ.ም ገብረ ኩራቻ ፊቼ መካከል አይድሩ ላይ በታጣቂዎች አንድ ባስ ከአዲስ አበባ ወደ ደብረ ማርቆስ በሚወስደው መንገድ ላይ አንድ ኤፍኤም የህዝብ ማመላለሻ አውቶቡስ ታጣቂዎች አስቆመው ተሳፋሪውን በሙሉ አግተው ወስደዋል። ወዴት ወሰዷቸው? የተወሰደው እርምጃ ከፈጣሪ በስተቀር የሚያውቅ የለም። አጋቾቹ እነማን ናቸው? እንቆቅልሽ ነው። በኢትዮጵያ ውስጥ እንቆቅልሽ የሆኑ ነገሮች መዓት ናቸው። ፋሲል ይህንን ሁሉ መከራ በጫንቃው ላይ ተሸክሞ እግዚአብሔር ያውቃል፣ ነገን ደግሞ ተስፋ የሚያደርግ ማህበረሰብ በብዛት አለ። የጉድ ሀገር ነው። ኬንያ ላይ 10 ሽልንግ ተጨመረ ብሎ ከተማዋ ቀውጢ ሆና ህዝቡ መንግስትን አበርክኮ ለድርድር ቀርቧል። የኛ የተለየ ነው። ሞትን በጸጋ ተቀብሎ እሱ እንዳመጣው እሱ የመልሰው የሚለው የአብዛኛው ህዝብ አስተሳሰብ ስር የሰደደ ይመስላል። በተለይ ደግሞ በከተሜው ወጣቱ ደግሞ በእንግሊሽ ፕሪሚየር ሊግ ተጠምዶ ስፖርት ጥሩ ነገር ነው። እዛ ላይ ፍንደቃውን ታያለና ምንም አገሪቷ ውስጥ ምንም ያለ ነገር አይመስልም። አርቲስቱም፣ ታዋቂ ሰውም፣ ዘፋኙም፣ አቀንቃኙም በቃ እዚህ ነገር ላይ የተጠመደ ነው የሚመስለው እና ስለ ህዝባችን ስለሚገደለው፣ ስለሚሰደደው፣ ስለሚታፍነው አንድም ትንፍሽ የማይል ሰው አርሴናል ዋንጫ በላ ብሎ ከተማውን ቀውጢ ሲያደርገውም ታዝበናል፣ ከመንግስት ባለስልጣንም ጭምርና ገራሚ ነው። ወዴት እየሄድን ነው የሚል ጥያቄ የሚነሳ ከአሊዴሮ እስከ ጭሬ ያለው ነገር እጅግ እጅግ አሳሳቢ ነው። ፋሲል የአሊዴሮ ተለመደ፣ ለዜናም የሚበቃም አይመስልም። በተለይ የተለመደው የሚመስለኝ ከአዲስ አበባ ተነስቶ ወደ አማራ ክልል የሚሄዱ ከአማራ ክልል ተነስቶ ወደ አዲስ አበባ ለመግባት የሚደረግ ሙከራ ስለሆነ የአማራ ህዝብን ምናልባት ሰብአዊ ጋሻ ማድረግ የሚፈልግ አካል ስላለ ፋኖ ጥቃቱን የበረታ ሲሄድ እንዲህ አይነት እንደ ማስፈራሪያ ወደዚች ከተማ ትገቡም የሚል በተደጋጋሚ ከወዲድ ባለስልጣን ስለሚሰማ የዛ መገለጫ ይሆን? የኦሮሞ ነጻነት ሰራዊት በጃልመሮ የሚመራው እኔ ከደሙ ንጹህ ነው እጅ የለበትም ይላል። ግራ የገባ ነገር ነው ይሄ። እንቆቅልሽ የት ድረስ ይዘልቃል? አጠያቂ ነው። የዚህን አገዛዝ ምጸት እኮ የምታየው በእንዲህ አይነት ሁኔታዎች ላይ ነው። ማለት በየጊዜው እንደምትሰማው አብይ አህመድ ወጥቶ በአፍሪካ ግዙፍ የሚባል የመከላከያ ሰራዊት ገንብተናል፣ በጣም ልዩ የሆኑ የጸረ ሽምቅ ኃይሎችን በፈረንሳይ መንግስት እና በሌሎችም ኃይሎች ትብብር አሰልጥነናል፣ የእኛን ኃይል የሚነቀንቅ በምስራቅ አፍሪካ አካባቢ ሌላ ኃይል ወይም ሌላ ሀገር የለም፣ በማንኛውም ጊዜ በምንድነው በቀይ ባህር አካባቢ እና በህንድ ውቅያኖስ አካባቢ የትኛውንም የሽብር እንቅስቃሴ ሊያከሽፍ የሚችል ሰራዊት ገንብተናል እያለ እና የአካባቢውን ሰላምም እናስጠብቃለን እያለ በአደባባይ ሲናገር ሰምተነዋል። ከኪስ አይደለም አውጥቶ የሚናገረው። ይሄ በምረቃ ስነስርዓቱ ላይ የተናገረው ነው። በማንኛውም ጊዜ በቀይ ባህርም በህንድ ውቅያኖስም በፍጥነት ደርሶ የትኛውንም የሽብር እንቅስቃሴ የሚያመክን ልዩ ጸረ ሽብር ኃይል ገንብተናል ብለው ሲናገር ሰምቻለሁ ምረቃ ስነስርዓቱ ላይ። በየጊዜው የመከላከያውን ጥንካሬ ከመናገር ወደኋላ አይልም። በየጊዜው የፖሊስን ጥንካሬ ከመናገር ወደኋላ አይልም። ፖሊሱ በተለያዩ መሳሪያዎች፣ በዘመናዊ መሳሪያዎች የተጠናከረ የትኛውንም እንቅስቃሴ በአጭር ጊዜ ማምከን የሚችል ኃይል ሆኖ እንደወጣም ይናገራል። ደህንነቱን በተመሳሳይ መልኩ በጣም ብዙ ቴክኖሎጂዎችን እንደሚጠቀሙ ነው የሚናገረው። ይሄ ሁሉ እየተባለ ግን በኢትዮጵያ ውስጥ የሚፈጸመው እገታና ሽብር ሊቆም አልቻለም። እንዲህ አይነት ወደ 500 ወይም 1000 ኪሎ ሜትር ተጉዘህ የሽብር እንቅስቃሴን የሚያመክን እንደና አሜሪካ ተወርዋሪ ኃይል ገንብተህ ከሆነ ከአዲስ አበባ 120 እና 130 ኪሎ ሜትር ላይ የሚፈጸምን እገታ ማስቆም ካልቻልክ እናንተ የምትለው ነገር በሙሉ ፎርሽ ነው ማለት ነው። ፕሮፓጋንዳ ነው፣ ወሬ ነው ማለት ነው፣ ጉራ ነው ማለት ነው።
ምክንያቱም ሊቀርብህ የሚችለው ከ1000 ኪሎ ሜትር 120 ኪሎ ሜትር ያለው ሽብርተኝነት ነው። በዛ አካባቢ ያለውን እንቅስቃሴ ከልብህ ማቆም ካልቻልክ ማለት እንደ ሴንስ ያንን እንቅስቃሴ ማቆም ካልቻልክ ህንድ ውቅያኖስና ቀይ ባህር ላይ አደርጋለሁ ብትል የሚያምን ሰው የለም። ይሄ ነው የምጸት መንግስት የሚያደርገው፣ የምጸት አገዛዝ የሚያደርገው። የሚያወራው ሌላ ነው፣ መሬት ላይ እየሆነ ያለው ሌላ ነው። አሁን ዛሬ ያሊደሮውን ብቻ አይደለም እኮ ባለፉት 2 ሳምንታት ብቻ አንድ ባለስልጣን የተናገሩት ነገር አለ እኮ። ወደ መተሃራ አካባቢ ያለ እጀባ መኪኖች መንቀሳቀስ አይችሉም። በማንኛውም ጊዜ ይታገታሉ። ሾፌሮች መንቀሳቀስ አይችሉም። እንግዲህ ያ ዋናው የጅቡቲ መስመር ያለበት ነው። ቤኒሻንጉል ጉሙዝ የዛሬ 2 ሳምንት ነው 3 ሳምንት አካባቢ ቀናትን የማስታወስ ችግር አለብኝ፣ ወደ 30 ነው 40 ሰዎች ተገለዋል። ወደ 20 ምናምን ሰዎች ቆስለዋል። እንዲህ አይነት እገታዎች በየቦታው ነው የሚፈጸሙት። በአንድ ሀገር ውስጥ መጀመሪያ ላይ እንደምታስታውሰው እንደማገኝ የመጀመሪያው 1 ዓመት ግድ የለም መንግስት በእግሩ እስኪቆም ነው እስኪጠናከር ነው ይባላል። 2ኛ ዓመት ላይም እንደው ግድ የለም እስኪ ገና ነው በደንብ አልጠነከረም ብለህ ኤክስኪውዝ ልታደርግለት ይቅርታ ልታደርግለት ትችላለህ፣ ወይም ምክንያት ልትፈልግለት ትችላለህ። ነገር ግን 8 ዓመት ሙሉ ያውም አንድ ቦታ ላይ ዜጎች በየጊዜው የሚታገቱ ከሆነ ይሄ የስንፍና ወይም የአቅም ማነስ ብቻ ሳይሆን ሆን ተብሎ ድርጊቱ እንደሚፈጸም ነው የሚያሳየው። ሆን ተብሎ ምክንያቱም አንዴ ስተት ይባላል፣ 2 ጊዜም ስተት ተብለህ ቶለሬት ታደርገዋለህ። 3ኛ ከተደገመ ግን ያ ስተት ሳይሆን ሆን ብለህ ነው ያንን ነገር የምታደርገው። ከስተት እየተማርክ አይደለም ማለት። 8 ዓመት ሙሉ እንዴት ዜጎች በየጊዜው እየታገቱ በሚሊዮን እየተቆጠረ ገንዘብ የተቆጠረ ይለቀቃሉ? እንዴት ዜጎች እየታገቱ ይገደላሉ? 8 ዓመት ሙሉ። ይሄ እኮ ትልቅ የስንፍና ስራ ነው። አብይ አህመድ የሚያሳይ አዲስ አበባ ላይ ያለውን ዲኮሬሽን ምናምንና መንግስት ጠንካራ እንደሆነ ነው እኮ የሚያሳይ። ግን እኮ ጥንካሬ ምልክት እኮ አይደለም። የጥንካሬ መንግስት የማንኛውም እኮ መንግስት ሀ ብሎ መስራት ያለበት የዜጎቹን ደህንነት ነው። ሁሉም ነገር ከህልውና በታች ነው። ህልውና ነው የሁሉም ነገር ቀዳሚው። ሰው መኖር አለበት በሀገር ውስጥ፣ ደህንነቱ መጠበቅ አለበት፣ በህይወት መኖር አለበት። አትሰፈርስ መንግስት የሚባለው ተቋም ዜጎች ተሰባስበው መንግስት የሚባለውን ተቋም የሚሾሙት ወይም የሚያስቀምጡት በግል ደረጃ ሰላማቸውን ማስጠበቅ ስለማይችሉ በግል ደረጃ ከነሱ የበለጠ ኃይል ጎረምሳ እየመጣ እንዳይረብሻቸው ስለሚያስቡ ኮሌክቲቭሊ በጋራ ሆነው ኃይል በመፍጠር ያንን ኃይል ኃላፊነት በመስጠት እያንዳንዱ ሰው ደህንነት ጠብቅ ብለው ነው ኃላፊነት የሚሰጡት። መንግስት የሚባለው የተቋቋመበት መርህ ይሄ ነው። በኢትዮጵያ ውስጥ ስታየው ግን መንግስት አለሁ ይላል እንጂ 100 ኪሎ ሜትር ላይ ያለን ዜጋ ደህንነት ማስጠበቅ አይችልም። 1 2ኛ ሆን ብሎ እሱ ራሱ የችግሩ አካል እየሆነ ነው። ለምንድን ነው የችግሩ አካል የሚሆነው የሚለው በደንብ መታየት አለበት ብዬ ነው የማምነው። በአማራ አካባቢ የአማራ ተወላጆች በየጊዜው የሚታገቱበት ፖለቲካዊ የሆነ መልእክት ለማስተላለፍ ታስቦ እንደሆነ ይገባኛል። ምክንያቱም ከዚህ ቀደም ወደ አዲስ አበባ አትግቡ ተብሎ ሲከለከል ወደ ኦሮሚያ የሚመጣውን ኢትዮጵያዊ ከአማራ ክልል የሚመጣውን በተለየ ሁኔታ መታወቂያ እየጠየቁ ሲፈትሹ ሲመልሱ ልክ እንደሌላ አገር ዜጋ ልክ ከኢትዮጵያ ወደ ኤርትራ ወይም ከኤርትራ ወደ ኬንያ እንደምትሄዱ ያውም አሁንማ ቪዛም ብዙ አፍሪካ ሀገሮች እያስቀሩ ነው። በእኛ ሁኔታ ግን እየተፈተሽክ ነው የምትገባው ወደ አዲስ አበባ፣ አታልፍም ተብለህ ነው የምትታገጠው። ጎሐጽዮንና አሁን አሊዴሮ አካባቢ ያለው አካባቢ ነው። በነገራችን ላይ በዛ አካባቢ ያሉ አማራዎች በየጊዜው አካባቢውን ለቃቸው ውጡ ተብለው ባለፉት 8 ዓመታት መከራቸውን ፍዳቸውን እያዩ ነው። ቅድም እንዳሉት ነው ተፈናቅለው ብዙዎቹ በልመና ነው ያሉ። ጠንካራ የሚባሉ አርሶ አደሮች ሀብት ያላቸው ኑሯቸው በጣም የደረጁ አርሶ አደሮች ውጡ ተብለው በሸኔ እየተመካኘ በወረዳው አስተዳደሮች የተቀናበረ በኦሮሚያ ልዩ ኃይል እየተቀናበረ አካባቢያቸውን እየለቀቁ እንዲወጡ ሀብታቸውን እንዲዘረፉ እየተደረገ ነው ለ8 ዓመታት ያክል። በዛ አካባቢ ያለው መንገድ ከተዘጋ ኦልሞስት አሁን 4-5 ዓመታት ሆኖታል። የደራ መስመር ወደ ጉንዶ መስቀል መሄድ አትችልም። በወሎ ዙሪያ ነው ቀጥታ በፍቼ ምናምን በአዲስ አበባ መምጣት አትችልም። ከተዘጋ ቆይቷል። መንገዱ መተላለፍ አይቻልም። ህዝቡ ተከቦ ሞቱን እየተጠባበቀ ያለ ህዝብ ነው። ይሄ በእኔ ግምገማ በችሎታ ማነስ በአቅም ማነስ አይመስለኝም፣ ሆን ተብሎ የሚደረግ ጥፋት ነው እያምናለሁ። ሌላው ግን አብይ ሁልጊዜ ስልጣን ላይ መቆየት የሚፈልገው ቀውስን በመፍጠርና በማስፈራራት ነው። የሚያስፈራራባቸው የቡራዩ ፈረሶች አሉት። ተቃውሞ ስታነሳ ይሄ መንግስት አልቻለም፣ ይሄ መንግስት የዜጎችን ደህንነት ነው መጠበቅ አልቻለም፣ ይሄ መንግስት ለዜጎች ሞት ዋና ምክንያት እየሆነ ነው ብለህ ተቃውሞ ስታነሳ፣ ይሄ መንግስት በቃው አልቻለም ብለህ ትቃወማለሁ ስትል የቡራዩ ፈረሶች አምጥቼ አዲስ አበባ ላይ አሰማራለሁ ይልሃል። ተመልከት፣ ወታደር አምጥቼ አላለም፣ ፖሊስ አምጥቼ አላለም፣ ወይም ሚሊሻ አምጥቼ አላለም።
ምክንያቱም እንደምናውቀው አምባገነኖች ወይ በፖሊስ ወይ በሚሊሻ በምናምን ነው የሚመኩት። አብይ እንደዛ አይደለም ያለው። አብይ ያለው የቡራዩን ከቡራዩ ከለገጣፎ ፈረሰኞችን አምጥቼ አስፈጃቸውን ነው ያለው። ይሄ ምን ማለት ነው? የእርስ በርስ እልቂት እንዲፈጠር አደርጋለሁ። ሲቪሎችን ነው አሰማራለሁ ያለው። ወታደር አይደለም፣ ፖሊስ አይደለም፣ ደህንነት አይደለም። ተቃውሞ የምታነሱ ፈረሰኞችን ሲቪሎችን አምጥቼ ሲቪል ዋር የእርስ በርስ ጦርነት እንዲነሳ አደርጋለሁ ብሎ ነው የተናገረው። የእርስ በርስ ጦርነት ደግሞ መቆሚያ የለውም። እንደምታውቀው እጅግ አደገኛ። ፖሊስ ቢመጣ ፖሊሱ ላይ ድንጋይ እየወረወርክ ምናምን ትከላከለዋለህ፣ ይገልሃል፣ ትቃወመዋለህ። ወታደርም ቢመጣ እንደዛው ለተወሰነ ጊዜ ታየው 97 ላይ ምናምን ላይ ታይቷል። መጨረሻ ላይ ዓለም ደግሞ ይጮህልሃል። መንግስትም በኋላ ትንሽ ረገብ ሊል ይችላል። ሲቪል ዋር ከሆነ ግን መቆሚያ የለውም። የህዝብ ግጭት ነው የሚሆነው። ስለዚህ 100,000 ፈረሰኞችን አምጥቼ 100,000 የቡራዩ ፈረሰኞች አምጥቼ አዲስ አበባ ላይ ለቃለሁ ብሎ ካለ ጄኖሳይድ የእርስ በርስ ፍጅት እንዲነሳ አደርጋለሁ እያለ ነው የሚያስፈራራው። ቅድም እንዳልከው የህዝቡ ዝምታ ፓርትሊ እኮ ከዚህ ጋር የተያያዘ ነው። በእኔ ግምገማ እሱ እያስፈራራ ነው የሚቀጥለው። ይሄን ወታደር ይሄን ፈረሰኛ እመጣለሁ ለቀዋለሁ እያለ ሲል ሰው ደግሞ ወደ እርስ በርስ ግጭትም እኮ መግባት የለብንም ብሎ ይሰጋል። ምን ይመጣል? በእንዲህ አይነት የማስፈራራት ስልት ነው ስልጣን ላይ ያለው። እየገዛ ያለው በዚህ መንገድ ነው። አለመቻሉን እንኳን አለማወቁ ነው ትልቁ ችግሩ። አለመቻሉ ከዛም አልፎ ግን ሆን ብሎ ደግሞ የሚፈጥራቸው ግጭቶች ኢትዮጵያን እያተራመሰ ነው እና እንዳልከው ነው ያ ሊደሮ ችግር የዚህ እገታው የሚቆም አይመስለኝም። እኔ አብይ በስልጣን ላይ እስካለ ድረስ የሚቆም አይመስለኝም። ይሄ ብቻ አይደለም፣ በሌሎች ቦታዎች ላይ የሚፈጸሙት እገታዎች እኔ የሚቆሙ አይመስለኝም። በደንብ አሁን በጣም ጥሩ የሀብት ምንጭ ሆኖላቸዋል። የመዝረፊያ ምንጭ ሆኗል። ብዙዎቹ ከብረዋል። ባንኮችም ያውቃሉ። እየተመሳጠሩ ብዙዎቹ ያዘርፋሉ። ስለዚህ በቃ ቢዝነስ ፖለቲክስም ሆኗል። እኔ እንደዛ ነው የምረዳው ወንድማገኝ።